እኔ በት ያስካጨከነ ገብቶለታል። ጭራሽ ከዚህ ታንጋ ያስጠምቀው ጸበል ሰላም ይሁን እንዴ አባዬ፣ ባለፈው አመት በኬክ ነው አላልከኝ? ለውጥ አላልከኝም እንዴ? እና ለውጥ የለም እንዴ? ባለፈው አመት እኮ ባለ 10 ብር ዳቦ ነው። አሁን ባለ ብሩ ለውጥ አለ። ለዚህ ይባቲው መጣው ቢለው በጃችሁ ጋይስ ሁሉ ሰላም፣ ሁሉ ቆንጆ፣ ሁሉ ተማም። እንኳን ወደ ኤማቲው በሰላም መጣችሁ። ዛሬ እንስቃለን፣ እንጫወታለን፣ ፈታ እንላለን። ምክንያቱም ደግሞ ኤማቲው ነው። እዚህ መጥቶ የማይስቅ የማይጫወት የለም። ከሁሉም በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የላይክ በተኗን ተጫኑት። ኮሜንት ላይ ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ዛሬ የሚገራርሙ ቪዲዮዎችን ይዘን መጥተናል። ወደ ቪዲዮ እንሄዳለን። እሺ ኢትዮጵያን ሶከር ቲም ይላል። እስቲ ኢትዮጵያ ፉትቦል ቲም እንዴት ነው ግን ከ130 ሚሊዮን ህዝብ ውስጥ 18 ሰው ማግኘት ያቀተናል? 18 ሰው እግር ኳስ በርግጫ ማለት የሚችል እውነት ነው። በነገራችን ላይ ቆይ አንዴ አስቀጥል። ህዝቡን ሰባስቦ ሶከር ቶርናመንት ሲጫወት እውነት ነው። በነገራችን ላይ 120 ሚሊዮን ህዝብ ያላት ሰው እንዴት አንድ በስርዓት እንኳን አፍሪካ ዋንጫ ላይ የማይሳተፍ ቲም አጣን? ጋይስ እኛ እኮ አሁን በስመ አፍሪካ ለነጩም ለጥቁሩም ስናጨበጭብ እኮ አጨብጫቢውን አንቀረን እኮ። አጨብጫቢ ያርጋችሁና እናስጨርሳት። እኛ እዚህ እንደው አናሳዝናችሁም? ለእኛ ሳታስቡልን ሰው የካንትሪውን ፍላግ ይዞ እሱን ለብሶ ሶከር ሂዶ ሲያየኛ እዚህ ቁጭ ብለን እንደው በርግጫ ማለት ኮስ 18 ሰው እኮ ነው የሚያስፈልገው። 18 ሰው ማግኘት ያቀተናል። እኔ እኮ አሸንፉ ማለት አይደለም ሰው ማሸነፍ የለባችሁም። እንዴት ነው ኳሊፊኬሽኑን እንኳን ኳሊፋይድ መሆን ያቀታል? ሁለተኛ ከዛሬ ጀምሮ አንድ ኳስ እንዳላይ በነገራችን ላይ እንደ ህዝብ መቀየር በነገራችን ላይ እንደ ህዝብ አይምሮአችን መቀየር ያለበት ነገር ስለ ስፖርት ያለን አመለካከት ነው። ስፖርት እግር ኳስም ይሁን የትኛውም ስፖርት ለምሳሌ እግር ኳስን ያህል እርግጫ ምናምን የሚባል ነገር አይደለም። ስፖርት ሳይንስ ነው። እሱን እንተማመንበት፣ ካለዛ ማዛደግም አንችልም። ግን በቃ በዚህ ደረጃ ኢስት አፍሪካ ላይ ተጽዕኖ ያላት ሀገር 120 ነው 130 ሚሊዮን ህዝብ ያላት ሀገር አንድ አፍሪካ ዋንጫ ላይ እንኳን በስርዓት የሚሳተፍ ቲም የላት። አንድ በቃ ማንንም መጥቶ አስገብቶባቸው ምናምን የሚሄዱ ቲም የለም። ኧረ ስሩበት ጋይስ፣ እውነቴን ነው ስሩበት። ማለት የሚመለከታችሁ ሰዎች በዚህ ስሩበት። እንፈልጋለን እኛ በቃ ስለ እንትን ልክ አትሌቲክሱ ላይ ያለው ሞራል እንትን ላይ መኖር አለበት። ያው አትሌቲክሱ ነው፣ ግን ኳሱ ላይ ስሩ ጋይስ፣ ይቻላል። ውሎ ከሴዶ ጋር ዛሬ ሴዶ የሚሰራው እንሰራለን። አብረን ነው የምንውለው ከሴዶ ጋር ዛሬ። ልጅ ግን በቃ ዝም ብላችሁ ነው አምትልኩልኝ ጋይስ። አሁን ደግሞ ከሴዶ ጋር ፋይት እናደርጋለን ማለት ነው። ብራዘር ሩሎ እኮ ከሰው ጋር አይደለም እኮ ብሎ ያሳየን። አባቴ ከዚህ ሰውዬ ፍቅር ነው እንደያዘ። እኔ ሲተኛ ራሱ ሴዶ ምናምን የሚል ነው የሚመስለኝ የሰውዬ። ምንድነው አባቴ? እስቲ የገባ ነገር ካለ ብሮ ልቀቀው፣ ፍታው ይሄን ሰውዬ በቃ። እኔን ራሱ በጣም ነው ያስጠላኝ ልጅ፣ በቃ አስጠላኝ። በሌላ ስራ ነበር ብራዘር። ምን አትይዙኝም? እናሲዝ በመቷ ወይኔ እናት እየወደድኳት አጣዋት። አይዞህ ልትታረቁ ትችላላችሁ። እናሲዝ አይታረቁም። ዳንተ ምንድነው ሁሉንም ነገር እናሲዝ? ቢያንስ ለጓደኛ እንኳን መልካም ነገር አትመኝም? እናሲዝ አልመኝም። ወይ
ከምር ነው? ወይኔ ማስሪ። እሺ የት ናችሁ አሁን? እሺ መጣን። ወይኔ ማስሪ ምን ማስሪ መኪና ገጨው እና ሲዝ አይተርፍም። ኧረ በስመ አብ ልጅ ምንድነው? እና ሲዝ አትይዙኝም። እና ሲዝ በመቷ ና ብላ፣ እንደውም አታሲዙም። እና ሲዝ ና ብላ በመቷ ና ሁለትም ብላ ና በመቷ ብላ ና በመቷ እና ሲዝ አይተርፍም ማለት ቁማር ፕሮማክስ ሲሆን እንደዚህ ነው ብሮ። እንዲወዱህ ራስህን አታሳንስ፣ እንዲቀበሉ ፍላጎትህን አትደምስስ። ጥሩ ሰው ነው እንዲሉ ጫማቸውን አትላስ። እድገትህ ካበሳጫቸው አብሮነትህን ቀንስ። ብሩክዚቲ ነኝ። ቸር ቆዩልኝ። ይመች አቦ። እድገትህ ካበሳጫቸው እግር ብላ በላቸው እንጂ አብሮነት ብቻ መቀነስ አይበቃም። እድገትም የሚያበሳጭ ወዳጅነት ቢቀር ይሻላል። ባጭሩ አታስመስሉ። ባስመሰልን ቁጥርና ሰዎችን እንዲወዱን ባደረግን ቁጥር እየተናቅን የምንሄደው እኛ ነን። እና የሚገርም መልእክት ነው። ገባኝ። This is the end. ግማሹ ቡና፣ ግማሹ ልብስ ላይ፣ ግማሹ ምግብ ላይ ይሆናል። ልጅ ሁሉንም ሰው ገጥሞታል። አይዞህ አባቴ። ቴስቱ ግን እንዴት ነው ብታሳየን? ቴስቱን አሪፍ ነው። ሶስት ዓመት ነው አይደለም? 2 ዓመት ነው አይደለም? 1 ዓመት ነው። ስንት? 0 ዓመት 5 ዓመት ነው። 5 ዓመት ነው። 5 ዓመት እንዴ አባዬ፣ ባለፈው ዓመት በኬክ ነው አላልክም? ለውጥ አላልከኝም እንዴ? እና ለውጥ የለም እንዴ? ባለፈው ዓመት እኮ ባለ 10 ብር ዳቦ ነው። አሁን ባለ ብሩ ለውጥ አለ። ለዚህ አይጂ ላይ ሜንሽን አድርገኛ ፒፐርስ ዴይ ብትለኝ እስኮ ይሻለኝ ነበር። ፍራት ኬት አመጣ? ይሄንን ዳቦ ኬት እንዳመጣው ታውቃለህ? ኬት እንዳመጣው ታውቃለህ? ምኞቱን እገልጽልሃለሁ። ቀጣይ ዓመት ኬክ ያድርገኝ ዳቦ። አሜን። ሙሉን በዚህ ኩኪሱን በዚህ አሜን። ሙሉን በዚህ አድርገው አሜን። እኔም ልመርቃ። እሺ ጥሬ ስጋ በልተን አረቄ እንድንጠጣ ያድርገን ሁላችን። የማይሆን ነገር አትብ። ጥሬ ስጋ ኬት አመጣለሁ? ይሄን ዳቦ ኬት እንዳመጣው እኔ ነው ማለት። ጥሬ አረቄን የማይሆን ነገር አታስለምድብኝ። በእናትህ ዞር። ወላጆች የማታረጉትን ነገር ልጆች ፊት አታውሩ። ያውም የአሁኑ ልጆች የያዙትን አይለኩም ጋይስ። በአስተዳደግም በአስተሳሰብም ተበልጠናል በአሁኑ ልጆች። ከኛ ደግሞ ጄኔሬሽን በኋላ የተወለዱ ልጆች ገና በ10 ዓመቱ 17 ፕሮ ማክስ ይጠይቃል። የማታረገውን ነገር ፊት ለፊት አትጠይቁ። कसम हाँ कसम ये कसम दी कसम ली कसम हाँ कसम 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 ቆይ ብራዘር ሙዚቃው አሪፍ ነው፣ ተመችቶን ነበር እኮ። ሩዙን ግን ፈልገን አጣ ነው። ሩዙ የት ነው ብራዘር? ቢያንስ ሩዝ እንኳን ብታጣ ሳር ምናምን ያለበት አካባቢ ይዘህ አትሄድም? በክፍያ ሆነ እንደ የተሰሩ ፓርኮች ጋይስ እዛ እንኳን አሰራ ወራሊ ይሄ ማለት ነው። እሺ የሞተችው አያቴ ንብረት ነው። እሺ ሙሉ በቃ ውሰደው። እኔ አልፈልገው። ስንት ልክፈል? አንተ ተቀየርበት። ውሰደው በቃ። እሺ ይውጣ። የአያቴ ማስታወሻ ነው። የሞቷ ነው። እሺ አላህ ይስጥህ። ቻው በቃ። እሺ አባት። A few moments later. ወይኔ ቢስሚላህ፣ ወይኔ ጉዴ። አባ እኔ ነኝ። አቤት። ይሄ ነገር ከውስጥ ከሻንጣ ውስጥ አገኘሁት።
ሲያስጠላ ምን ይመስላል? ድሮም ዳዳ አንተ እኔ እንዳልፈልግ በሳተ ያገኘሁት ብረት አይደል? እንኳን ሀቃችሁ ቆመ ብዬ ነው ሳቃችሁ። ድሮም ዳሃ ይወል እንደዚህ ያለ ነው ቆሞ የሚቀረው። ትግል ሀቃችሁ ስለሆነ ብዬ ነው። ሀቃችሁ ብለህ ቆመ ትቀራለህ። እኔ እንዳልፈልግ በሳተ እና ዝም ብዬ ሰው ሀቅ ልብላ እንዴ? ማንነታችንን የሚነቁ ብዙ ሰዎች አሉ። አባቴ ሊና ይቻላል። ልክ ነው፣ ግን ሰጥቶ ነበር። ስጦታን ይሰጥ ተለወጥበት ካለ ተለወጥበት ነው። ይዘሜር ነበረብህ። ለአንተ ስድብ አይደለም ማጋጨት ራሱ ያንሳል ብሮ። ድህነት ብቻ አይደለም ለአንተ የሆነ ድህነት ፕሮ ማክስ ምናምን ቢኖር ይገባል። አበባ ስጠኝ። ከዚህ የለም የ50 ብር አበባ ስጠኝ። የለም ይልካ የ50 ብር ከዚህ የ50 ብር አበባ ስጠኝ። የለም የ50 ብር አበባ የለም። አሰማም እንዴ ምን ይሰራል ካለ አበባ አንተ ማማ ናፍቃኝ መቃብር ጋር ልሄድ እንዴት ነሽ እናቴ? እንዴት ነሽ? እባክሽ ይቅርታ አድርጊልኝ። ሁለት ቀን ጸለይሽ። እንዴት ነሽ አደዬ? እንዴት ነሽ አደኮ? ከሄድሽ በኋላ አይዞ የሚለኝን ሰው አጣሁኝ እኮ። አይዞ አዎ፣ አይዞ መባባል አለብን። አንዳችን ለአንዳችን እናስፈልጋለን። አይዞ፣ አይዞሽ፣ አይዞን መባባል ያስፈልገናል። አንጨካከን። አንዳችን ለአንዳችን ጥላ ከለላ ነው። ምንም ችግሩ ከባድ ቢሆን እና ልክ እንደዚህ ወንድሜ በእናትህ ልብስ እንዴት እንዳበሰበስከው። እሰይ ማን ራሱ የውሃ ጨዋታ ጀምራል። እውነት ነው። እንደጋገፍ ልዩነታችን አይሰፋም ነበር። የሚበላውን አጥቶ የሚያድር እያለ በሚሊዮኖች አውጥቶ ደግሞ ወራት የሚበላ አለ። የሚጠጣውን ውሃ የሚተኛበትን ቦታ ያጣ ብዙ ሰው አለ። በዛውኑ መጠን 3 እና 4 ቤቶች 5 ቤቶችን ደግሞ ይዞ የሚኖር አለ። እንተሳሰብ፣ ብንደጋገፍ እኛው ለራሳችን እንችል ነበር። ያሲኖ ቴንክ ዩ እግዚአብሔር እድሜ አበድረኝ፣ ትንሽ እድሜ አበድረኝ። እናትና አባቴ ትንሽ እድሜ አበድረኝ እግዚአብሔር፣ ትንሽ እድሜ አበድረኝ እግዚአብሔር። ለአባቴ ፈልጌ ነው ደግሞ ምን እናቴ ያስኩት ራቀብኝ። እቺ ምድር ጎደሎ አልሳካለኝ። ትንሽ አቆያቸው፣ ትንሽ እድሜ ለእናቴ አበድረኝ እግዚአብሔር፣ ለአባቴ አበድረኝ ትንሽ እድሜ አለ። የምድር ነገር ሆኖብኝ የሰበሰብኩት ተበተነብኝ፣ የቀደውት ፈሰሰብኝ እግዚአብሔር፣ እድሜ አበድረኝ። ነገ ሌላ ቀን ነው ይባል የለ፣ ለሌላ ቀን እድሜ አበድረኝ እግዚአብሔር። አንድ ህልም አለኝ ላስደስታቸው፣ ከጄ ሳያመልጡ ትንሽ ላስቃቸው። እባክህ እግዚአብሔር አንዴ ላስቃቸው፣ አንድ ቀን ይድላቸው፣ አንድ ቀን ይዘንጡ እግዚአብሔር። እድሜ አበድረኝ፣ ትንሽ አቆይልኝ፣ ትንሽ ይሰንብቱ። ከኔ ቀንሰ ቢሆንም እድሜ አበድረኝ እግዚአብሔር፣ እድሜ አበድረኝ። ካመለጠ መልሰን የማናገኘው ጊዜ ነው። ባለን ጊዜ በምንኖርበት ጊዜና በተሰጠን ጊዜ ማስደሰት ያለብንን ሰዎች እናስደስት፣ መድረስ ላለብን ሰዎች እንድረስ፣ ፍቅርን መስጠት ላለብን ሰዎችን ፍቅርን እንስጥ። ገንዘብ ብቻ አይደለም አብሮነትን የሚያጠነክር፣ ገንዘብ ብቻ አይደለም ደግሞ አብሮነትን ማለት፣ ገንዘብ ብቻም አይደለም ፍቅርን ማለት እና ማድረግ ብቻም ሳይሆን መጠያየቁ እንዴት ነው ማለቱ ራሱ አንድ ነገር ነውና ያ አልፎን ከሄደ በኋላ ምን ለምንም ብናለቅስም አይመለስ ነገር ቢኖር ጊዜ ነው። ሁሉም ነገር ስንኖር እናድርግ፣ ዛሬን እናድርግ፣ ዛሬን እናፍቅር፣
ዛሬን እንውደድ፣ ዛሬን እንለግስ፣ ዛሬን እንስጥ፣ ዛሬን እንዘን። ዛሬን ብቻ ሁሉን ነገር ማድረግ እንቻል። ነገ በእኛ እጅ አይደለም። ተስፋ ማድረግ ካለብን ዛሬ እናድርግ። ጥለን የመጣነውን ነገር ግን መልሰን ብንፈልገው ልናገኘው አንችልም። አንዴ ካለፈን መልሰን ማግኘት የማንችል ነገር ነውና ስንኖር እንዋደድ። ስንሞት ከምንለቃቀስ ስንኖር ብንዋደድ ነው የተሻለ የሚሆነው። የሚገርም መልእክት ነው። አሞዬ አንዴ ስሚኝ አንቺ የማደነው አንተ አታውኝም እንዴ? ማደነው የምታካብጂው ስልክሽን አንዴ ተባልኩ። ቀጥ ብለህ ከዚህ ሰፈር ማጠፋ ከሆነ ወንድሜ ነው የምጠራልህ። ሰገው በእናትሽ ምንም በማስፈራራት ምናምን የሚሆን ነገር የለም እኮ ወንድም አይደለም ወንድሞች ለምን ይዘሻመጨው? በላ ብራዘር ማንዬ ሲስተር ተመችተኛል። ተበላ ብሮ እሱ ነው እንዴ ወንድምሽ? ምንድነው? የት ነው ያስቸገርካት ነው እንዴ? ብዙ እንድትጮይብኝ ምናምን አልፈልግም ጭራሽ። ኧረ መታኝ አይደለ? እኔም ወንድም አለኝ እሱ እመጣለሁ። እሺ ታውቁኝ እሱ ጋር ወንድሜ ምንድነው? አንተ በተከበርክበት ሰፈር ስደበደብ ዝም ትላለህ እንዴ? የታባቱ ነው ያለው? ይሄው እሱ ነው። አንተ ነው ወንድሜ የመታው? አዎ እኔ ነኝ። ኧረ ቢተረበያ እኔ በፈረስ አንቺ በአህያ እንደዚህ ያልን ስንከራከር አስጭኑላት ፈረስ ጊዜ እንድትደርስ የታሰረ ገላ ገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው ሻላችኋል። የሰማይ ሲባል ነው ሰውዬው ራሱ ያለው። ምን አባታቸው ነው እነዚህ? ወይኔ ማንዬ ጫችንን ነው ሁሉም ነገር ተጣጣነ። ሰውዬው የትምሳል እንደ በዚህ ሰዓት ምን ነው? ና ወደዛ። ወይኔ ማን ተከተከተና እንደ መጣ ነው ዛጋ እሱ ሳለበት እንደ ሄዳ ያለው እኮ የቲክቶክ አፕሊኬሽን ነው እንደሚመስለው እኮ። ማዘር አለ የተባለ ልብስ አጣቢ ነው ይዤልዎት የመጣሁት። ጭራሽ ወንድ አጣቢ ይዘህ እንደመጣ ቴዲ ብረቱ ሲያጠብ ካጀቱ ቆሻሻ ጠላቱ የተባለልኝ ሰው ነኝ። እሺ የታለ ልብሱ? እሺ ሳብ ስንት ነው እባክህ? አስተጣጠቤን ከወደዱትና ካረካሁት የፈለጉትን ይከፍላሉ ደስ ያሉት። ታዲያ ሂሳብ አንሶኛል ብለህ እንዳትሞግተኝ። ምንም ችግር የለም በቃ ብቻ ልብሱን አምጡት። እንደ ዲጄ ነው ማጫውተው። ይሄ ደግሞ የልጅ ልብስ ነው፣ በጥንቃቄ ይታጠብልኝ። እንዳያስቡ ማዘር የሰው ላውንደሪ እናቴ የተሻለ ባል አምጥታልኛለች። ላገባ ነው። ግን ፍቅር አንቺ እርኩስ እኔን ገትረሽ የሄድሽው በዚህ ልብስ ነው አይደል? ኧረ በቃ ይሄ ደግሞ የፕሮፖዛሉ ነው። ተገናኘን እጉም ነው። አንተ ምን ያደረክ ነው? አንተ የልጅ ልብስ እኮ ነው እንዴ? አስታወሱኝ። የልጆት የቀድሞ እጮኛ ነኝ። ልጅነቴ እንደ ሸንኮራ መጣ። ገንዘቤን አጣጥማ አስታበቃ ላገባ ነው። እናቴ ሌላ ባል አመጣችልኝ አለች። እቺ ሾካካ ጊንጥ። አንተ መናጢ ብለህ ደግሞ በዚህ መጣህልኝ። ገና ምን አይተው ቤቶትን ነው ማነድሉት። ወጣትነቴንማ እንደ መቅኔ መጣ። ማን አብረው መጣው። እንዲህ በቀላሉ አንላቀቃትም። እሺ እባክህ አንተ ችጋራ ከዚህ ትላለህ። ዛሬ ልብስ አጣቢ ሆኜ ነው የመጣሁት። ለነገ ደግሞ ወጥ ቀቃይ ሆኜ መጥቼ በምግብ ነው የምደፋውት። ማን ነው የምደፋችሁ? ታል ሀሳብ የለኝም ጋይስ በዚህ ቪዲዮ። ቆይ አንተ መስተፋቀር ምን ያደርግልሃል? በቃ ፒካፕ ላይ ተጠቀም እስኪ እንደ ዘመናዊ ሰው። ሲሆንልሽ ወይ የፍቅርሽ እሳት ልቤን አቃጠለው በላት። በቃ ባንዴ ነው የምትሞተው። በቃ ዲያስፖራ ናት፣ አማርኛ አትችልም፣ እንግሊዘኛ ከየት አምጥቼ ላውራትሽ? ተማር ስትባል ክፋት መሰለህ አሁን ዞረ እኛ ላይ። በቃ ይሄንን ሙዝ አንድ ታገምጣታለህ፣ ከዚህ አንተ ሆነች አበቃ። እና ቆይ ይሄ ሙዝ ከበላሽ በኋላ ይሄኛው ሙዝ ትበለዋለሽ ነው የምትለኝ? ያው ፈረንጅ ናት መቼም ታውቃለህ።
ኧረ ተው ሰለሞን ባልጋታ ባልገኝ ተው ግን ተው። የገዛ አባቶች ዝም ያሉ እኔ ምን ብዬ ነው ድምፅም ሆነ እቆይ ለምንድን ነው ዝም ያሉት እነሱ? የራቁት ቪዲዮ ተይዞባቸዋል። አትክፈለኝ በቃ አትደውል። አማ እኮ ያረኝ ከማን ጋር ነው የምትደረቋት? አንዱ እኮ ነው ደውሎ የሚያደርቀኝ። በእናትህ እኔ የምለው የድሮ አባቶች ጀግና ነበሩ። ያሁኖቹ ቆይ ሐናና ቀያፋ ደግሞ ተወለ እንዴ ሙዝ ከየት መጣ? በእናትህ ሰላቢ ቆይ እንዳትበለው ተፈልጎ ነው በትያስ ካልጅ ያለው አትላጠው የራሳችሁን እየበላችሁ ታዲያ እኔ በራብ ልሙት ደም እንዴ ሶሊ ወይኔ ስማ ሰላቢ ቆይ ቦሳ እንዴ ሶልዳለ ሶልዬ ሲውልህ እንዴ የፍቅሬ እሳት ልብህን አቃጠለው። አረ ቦስ የሆነ መፍትሄ ነገር ፈልግ። ማርከሻ የለው እግር ስማ ሰላቢ ከትያስካልና ከሰሊ ማንን ነው የምትወደው? ምን ጥያቄ ያለው ሰልይን ነው። ወይኔ በትያስካን ጨከነ ገብቶለታል ሰሊ። አረ በቃ ጸበል እናስጠምቀው። ጸበል ሰላቢ ጭራሽ ከዜጣን ጋር ኧረ ሰላቢ የሰው እንትን የሰው ክፋት ይሄን ያህል አድጓል። ጋይስ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። እንደሳቃችሁ፣ እንደተጫወታችሁ፣ እንደተደሰታችሁ ሙሉ ተስፋ አለኝ። ምክንያቱም የኤማ ቲዩብ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ላይ ሀሳብና አስተያየታችሁን አስቀምጡልን። እስከ ቀጣይ ቪዲዮ ድረስ ሰላም ቆዩልኝ። ዋን ላቭ የኤማ ቲዩብ ነው።